ችን ባለው ካቦ አስሮ የሚያቆምበት መሳሪያው ነው። ዛሬ በናዝሬቱ ጌታ በኢየሱስ እበጥሳለሁ። ከአንቺ ቤት ላይ በኢየሱስ እበጥሳለሁ። ከአንተ ህይወት ላይ በኢየሱስ እበጥሳለሁ። ኃጢአት ሰዎችን ወደፊት እንዳይሄዱ የእግዚአብሔር መለኮታዊ እጅ በሰዎች ህይወት ውስጥ እንዳይገለጥ መንፈስ ቅዱስ እንደዚህ በሙላት በእኔ ላይ እንዳይፈስ በአንቺ ላይ እንዳይፈስ የሚከለክል የሰይጣን መጠቀሚያ መሳሪያ ነው። ማንኛውም አይነት ኃጢአት ዛሬ ከቤታችሁ ኃጢአት ይራቅ። ዛሬ ከድንኳናችሁ በኢየሱስ ስም ኃጢአት ይራቅ። የኃጢአት አስተሳሰብ ከድንኳናችሁ ይራቅ። ተስፋ መቁረጥ ከድንኳናችሁ ይራቅ። ተስፋ መቁረጥ በራሱ ኃጢአት ነው። ተስፋ በሰጠን በእግዚአብሔር ላይ ከመደገፍ ይልቅ ተስፋ መቁረጥ በራሱ ኃጢአት ነው። ዛሬ ከድንኳናችሁ ለቆይድ ዛሬ እግዚአብሔር ከቀደሰው ከዚህ ቤተ መቅደስ ላይ እንደዚህ ባርክሻለሁ። ማንኛውም ኃጢአት ለቆይድ ኃጢአት እግዚአብሔር እንዳና ይጋርደናል። ኃጢአት የእግዚአብሔር የልቡ ሐሳብ ሊያፈሰው ያለው መንፈስ ቅዱስ ሊያፈሰው ያለው የመንፈስ ቅዱስ ኃይል በቃ በኃይል በእኔ ላይ እንዳይመጣ ይከለክለዋል። ዛሬ አትከልከል በዩ። በመጪው ዘመን መንፈስ ቅዱስ በእኔ ቤት አትከልከል በዩ። በእኔ ህይወት ላይ አትከልከል በዩ። በእኔ አገልግሎት ላይ አትከልከል በዩ። ምን ዋጋ አለው? በሙዚቃ መሳሪያ የተጫጫ አምልኮ እግዚአብሔር የሌለበት ምን ዋጋ አለው? ስሜት እኮ ማነቃቃት። ጠዋት ስፖርት እኮ ስንሰራ እንነቃቃለን፣ ሪፍሬሽ እናደርጋለን። አንዳንድ ጊዜ ቀምሳችሁት ከሆነ በፊት 18ቶች ምናምን የጠዋት ስፖርት 3 ኪሎ ሜትር ምናምን እንሮጥ ስለነበረ እና ሩጠን ምናምን ስንመጣ የሚሰማን ደስታ ልነግራችሁ አልችልም። ያው ታውቁታላችሁ። በጣም ስፖርት በደንብ ስትሰሩ ሪፍሬሽ ስታደርጉ የሆነ ደስ ይላችኋል፣ ንጹህ ምናምን ትሆናላችሁ። አንዳንድ ጊዜ ቸርቾች ውስጥ የምናደርጋቸው አምልኮ እንደዛ ነው የሚያደርጉን። እንዘላለን፣ ያዘልሉናል። ስንወጣ ግን ከኃጢአት ካራኩኝ፣ ስወጣ ግን እንደ እግዚአብሔር ልጅነት የሚያስኖረኝ አቅም ይዤ ካልወጣሁ፣ ስወጣ ግን በመሰዊያው ቤቴ መጥቼ በእግሩ ስር በቃሉ ስር ማልሆን ከሆነ ምን ዋጋ አለው? እግዚአብሔር የሌለበት ጩኸት ዳንኪራ ነው የቆየ ነው። ስለዚህ ሙሴ አንተ በሌለህበት አታውጣን፣ በዚህ እንሆናለን አንሄድም አሉ። ሃሌሉያ። እኔ እንደዚህ ልባርካችሁ። የዲሴምበር ወር 2026 በፊታችሁ ያለው ዘመን ለእናንተና ለቤታችሁ ከእግዚአብሔር ጋር መሆን ይሁንላችሁ። ከእግዚአብሔር ጋር መቆየት ይሁንላችሁ። ከመንፈስ ቅዱስ ጋር በሌሊት ይሁን በቀን ይሁን መቆየት ይሁንላችሁ። እግዚአብሔር እንደወደደ በልቡ ሐሳብ እንዳለው በእናንተ ውስጥ እንዳይሰራ የሚከለክለው ኃጢአት ከድንኳናችሁ በኢየሱስ ስም ይጠረግ። ከቤታችሁ በኢየሱስ ስም ይጠረግ። ከትዳራችሁ በኢየሱስ ስም ይጠረግ። ከፋይናንሳችሁ በኢየሱስ ስም ይጠረግ። ከልጆቻችሁ ሕይወት በኢየሱስ ስም ይጠረግ። በነገራችን ላይ ባለትዳሮች ካላችሁ አንደኛው ባለትዳር አንደኛው ፓርት የሚያመነዝር የሚዘሙት ከሆነ ያንን ቤት ጥላት ለመምታት በዛ ቤት የእግዚአብሔርን እጅ ለመከልከል መግቢያ መንገድ ያገኛል። ስለዚህ ስትጸልዩ ባለትዳር ከሆናችሁ ስለ ትዳራችሁ ጸልዩ። ቤታችሁን በኢየሱስ ደም እየተነሳችሁ ማለዳ ጠሩ። ይሄ ጣራና ግድግዳውን አይደለም፣ ይሄ ማይንዱን ሰይጣን ጌት መግቢያ እንዳያገኝ፣ አንቺን ሊመታ መግቢያ እንዳያገኝ። ያለን ይመስለናል አይደል? የለንም። ያለን ይመስለናል፣ የለንም። እያመለክን ይመስለናል፣ የለንም። ውሸት። ብንኖርማ አባቶች በሐዋርያቶች በነቢያት ዘመን ተሰብስበው ሲጸልዩ መንፈስ ቅዱስ በኃይል በእነሱ ላይ እንደመጣ ከመጣ በኋላ እኮ ሲወጡ ሽባ በፊታቸው አይቆምም። ሲናገሩ ኢየሱስ ያድናል ሲሉ ሲመሰክሩ የሚድነው ሰው መዓት ነበረ። ሪል የሆነ ህይወት ነበረ። ኢየሱስ የተገለጠበት ህይወት ነበረ። መንፈስ ቅዱስ የተገለጠበት ህይወት ነበረ። እነ ጴጥሮስ ታውቃላችሁ፣ ያ ሰው ባልና ሚስቶቹ ገንዘባቸውን ሸጠው ምናምን ከዛ ተማከሩ። የተወሰነ እናስቀር እንደብቅ ምናምን አሉና ደብቀው ሲመጡ ስንት ሸጣችሁት? ቤቱን ለዚህ ዋጋ ሸጥ ነው። መንፈስ ቅዱስን ለምን ተዋሻለህ ሲለው ሞተ። መንፈስ ቅዱስ ይገላል እያልኩ አይደለም። ዛሬ ግን ስንት ውሸት እያደረግናል ማይክ ይዘን የምንቆመው፣ ስንት ሴራ እየደረደርናል ከጀርባ የቤተክርስቲያን መሪን ፓስተርን ቢሾፕንን የምንለው። ዛሬ እግዚአብሔር ፈውስ ያንጣ። የቃሉ ሰባኪዎች ሳንሆን የቃሉ ነዋሪዎች እግዚአብሔር ያድርገን። የቃሉ ሰባኪዎች ተናጋሪዎች ሳንሆን ቃሉን ህይወቱን የምንኖረው ሰዎች አድርገን።
እግዚአብሔር ጸጋውን እህቴ ያብዛልሽ። እግዚአብሔር ወንድሜ ጸጋውን ያብዛልህ። እግዚአብሔር አባት ሆይ ስለነበረን ጊዜ እናመሰግናለን። እጅህ በመካከላችን ስላለች እናመሰግናለን። አሁንም አንተ ከኛ ጋር አብረህ እንዳትወጣ የሚከለክል ኃጢአት፣ የኛ ማንነት፣ ነገሮቻችን፣ ጉብኝቶቻችን የሚያዘገዩ ማንነት ሁሉ በጌታ በኢየሱስ ስም ከኛና ከዚህ ሕዝብ ላይ የተነቀለ እንዲሆን እጸልያለሁ። ማንኛውም ለጥላት ለዲያብሎስ መግቢያ አክሰስ የሆኑ ነገሮች ከኛ ቤት ላይ ስለተቆረጡ መንፈስ ቅዱስ አመሰግናለሁ። ማንኛውም የጥላት ምክር ስለፈረሰ እግዚአብሔር አመሰግናለሁ። እንደዚህ ጸልያለሁ። በወንድሞችና በእህቶች ላይ የሚመከር ማንኛውም የጥላት ምክር፣ ከስጋና ከደም የሚመከር ምክር፣ ከአጋንንት ከጥልቅ የሚመከርባቸው ምክር፣ የሚሟረትባቸው ሟርት፣ በስማቸው በአድራሻቸው በፎቶቸው ላይ በልዩ ልዩ በዘሮቻቸው ላይ ሁሉ የሚሰራ በጌታ በኢየሱስም አይከናወንለት። በጌታ በኢየሱስም አይከናወንለት። ሰይጣን በእናንተ ዘመንና በእናንተ መንገድ ያቀደው ዕቅድ በኢየሱስም አይከናወን። በመጪው ዓመታችሁ በመጪው ቀናችሁ ላይ እንዳሰፉ፣ እንዳትበዙ፣ እንዳትባረኩ በቃ እግዚአብሔር ያሰበውን ነገር እንዳታገኙ፣ እንዳትቀበሉ የሚገዳደሩ ኃይላቶች፣ ስልጣናቶች የጌታ ሰይፍ ቀድሞ እንዲገባ እጸልያለሁ። የእግዚአብሔር ተዋጊ መልአኮች ስለ እናንተ እንዲዋጉ እኔ በጌታ በኢየሱስ ስም ጸለይኩኝ። ተዋጊ የሆነ የእግዚአብሔር መልአክ ስለ እናንተ ይዋጋ። ተዋጊ የሆነ የእግዚአብሔር መልአክ ስለ አንቺ በጌታ በኢየሱስ ስም ይዋጋ። ዳንኤል ሊረዳው በቃ የእግዚአብሔር መልአክ መጣ ይላል። የመልአኮች አለቃ የሆነው ሚካኤል ዳንኤል ሊረዳው መጣ ይላል። ዛሬ ከመልአክ የሆነ እርዳታ በአንተና በቤት ላይ እንዲመጣ እኔ በኢየሱስ ስም ጸልያለሁ። ዛሬ በመልአክ የሚደረግ እርዳታ የመልአኮች አለቃ የሆነው ሚካኤል ተነስቶ ሊረዳው መጣ እንዳለ የሚረዱ መልአኮች እግዚአብሔር ስላንቺ ያዘዛቸው መልአኮች በመጪው ቀኖችሽ በመጪው ዓመቶችሽ ላይ በእያንዳንዱ ጉዳዮችሽ ላይ እንዲገለጡ እኔ ጸልያለሁ። እናንተ የእግዚአብሔር መልአኮች እሱን ልታገለግሉ የተመደባችሁ የእግዚአብሔር መልአኮች በዙሪያው ያላችሁ የእግዚአብሔር መልአኮች አሁን እንድትንቀሳቀሱ እኔ በኢየሱስ ስም ጸልያለሁ። አልንቀሳቀስ ያላቸው ነገር በኢየሱስ ስም ይንቀሳቀስ። መፍትሄ ባጡበት ነገር ላይ እግዚአብሔር ሆይ ባሉበት ስፍራ ላይ እንድትመጣ አሁን ጸልያለሁ። መፍትሄ ባጣችሁበት ነገር ላይ ጸልያለሁ። አሁን ለግል እየጸለይኩ ነው። መፍትሄ ባጣችሁበት ነገር ላይ ዓመታት ባስቆጠረ ነገር ላይ ቀናት ባስቆጠረ ነገር ላይ እግዚአብሔር ራሱ በነገሩ ላይ እንዲመጣበት እኔ በኢየሱስ ስም ጸልያለሁ። ያ ሰው ለ38 ዓመት አልጋ ላይ ተኝቶ ውሃ ምንጭ አጠገብ ተኝቶ ውሃው መልአክ መጥቶ ሲያናውጠው ቀድሞ የሚገባ ይፈወስ ነበረ። ነገር ግን ያ ሰው የለው ቶሎ ሲናወጥ ብድግ አድርጎ የሚከተውም ሰው የለም። የሰውነቱ ሁኔታም ራሱ የሚገላበጥ ሰው አይደለም። ስለዚህ የሰዎችን ፈውስ እያየ ይሄ ሰው 38 ዓመት በዛ ስፍራ ላይ ተቀምጦ ነበረ። ግን ቀን መጣለት፣ ግን ሰዓት መጣለት። ባለበት ስፍራ እሱ ወደ ምንጩ መውረድ ሳያስፈልገው የእግዚአብሔር ልጅ ኢየሱስ ራሱ ግድ ብሎት ባለበት ስፍራ መጣ። ለአንዲት ሴት እንደዚህ ጸልያለሁ። እግዚአብሔር ሆይ ዛሬ በፊት ሞገስ አግኝተን ከሆነ በክርስቶስ ኢየሱስ ደም ተዋይተን ከሆነ የእግዚአብሔርን ስም እየጠራን ከሆነ አንዲት ሴት አሁን ባለችበት ሁኔታ ያቺ ሴት የደማ ምንጭ እንደቆመ ችግሯን የሚያቆም ችግሮቹን ከላያቸው ላይ የሚገለብጥ ያንተ መለኮታዊ ጉብኝት አሁን እንዲሆን ይጸልያለሁ። ለእያንዳንዳችሁ በዚህ ላላችሁ መለኮታዊ የእግዚአብሔር ጉብኝት፣ መለኮታዊ የእግዚአብሔር ጉብኝት፣ መለኮታዊ የእግዚአብሔር ጉብኝት፣ ያልተጠባበቃችሁት ጉብኝት የ2026 ከማለቁ በፊት ይህ ጾም ጸሎታችን ከማለቁ በፊት ያልተጠባበቃችሁት መለኮታዊ ጉብኝት በኢየሱስም በኃይል ተገለጠ። ያልተጠባበቃችሁት የእግዚአብሔር መለኮታዊ ጉብኝት ኤማታሺካ ፖሎ ቬጄና ማንቶስ ሆነ በናዝሬቱ ጌታ በኢየሱስ። አንድ ሰው ትናንት ሲመሰክር ፓስተር ነውና እንደዛ አለ። ቤቴ ጧት ሰዎች መጡና አንኳኩና ለአፓርትመንቱ 15 ዓመት ነው የኖርንበት አለ። መጡና አንኳኩና ለኒው ይር ጊፍት አለን አሉ። ምንድነው ጊፍቱ አሉ። ይሄው ምርጫ ፍሎርህን ልንቀይርልህ እንፈልጋለን አሉ። በነፃ አንተ ምንም ሳታወጣ ከነዚህ ከለሮች የሚስማማን ፍሎር እንደ አዲስ ሁሉ ነገር እንዲቀየር ምረጥ አሉኛለ። ያ ማሳካ ፖሮስ ምንም አላመለከተም፣ አልሄደም፣ ኮምፕሌን አላደረገም። መጡ ራሳቸው። ዛሬ ለአንድ ሰው ማካታ አረ እግዚአብሔር ይችላል ምስክርነት የምንሰማበት ለአንድ ሰው እግዚአብሔር አደረገልኝ የምትዩ ታላቅ ጉብኝት ለእኔ በጌታ በኢየሱስም ይህን መልእክት ወሰድኩት። ፍጠኑ 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 በናዝሬቱ ጌታ በኢየሱስም ፍጠኑ። መለኮታዊ የእጅ ጉብኝት፣ መለኮታዊ የእግዚአብሔር ጉብኝት ባለበት ስፍራ ያ ሰው ተጎበኘ። ባለችበት ስፍራ እህቴ እንድትጎበኝ ጸልያለሁ። ሃሌሉያ። ያልጋ ላይ የነበረ ሰው አልጠበቀም። ያ ሰው የሰዎችን ዜና ብቻ ነው የሚዘግበው። የሚመለከተው የሰዎችን ፈውስ ነው፣ የሚመለከተው የሰዎችን ስኬት ነው። ግን ፈውስ እየተጠባበቀ ነው። 38 ዓመት ተቆጠረ።
ስፍራውን አልለቀቀም። እዛው ስፍራ ላይ ነው ያለው ፈውስን እየጠበቀ። ዛሬ ስፍራችሁን ላለቀቃችሁ ሰዎች፣ እግዚአብሔርን ለምትጠባበቁ ሰዎች፣ ስፍራችሁን ላለቀቃችሁ ሰዎች እንደዚህ እናገራለሁ። እግዚአብሔርን ይመጣል ብላችሁ ለምትጠባበቁ ሰዎች እግዚአብሔር ዛሬ በነገራችሁ ላይ ይምጣ። እንደዚህ እለዋለሁ። ኢየሱስ እየተራመደ ወደዛ ሰውዬ እንደሄደ 38 ዓመት ያስቆጠረ ሰው ጋር እንደሄደ ተነስና አልጋን ተሸክመህ ሂድ እንዳለው ሰውየው ገና ሲጠይቀው እኔ 38 ዓመት ምናምን ያለበትን ችግር ሊያወራ ሲል ኢየሱስ አልጋን ተሸከምና ይለዋል።